ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ሹመት ለአንድ ዓመት ማራዘማቸውን ግብጽ በህዳሴ ግድብ ጉዳይ የምታሰራጨውን የተሳሳተ መረጃ መላው ኢትዮጵያውያን እንዲመክቱ የውሃና ኢነርጂ ሚኒስትር ጥሪ ማቅረቡን ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ የሚካሄድባቸው አካባቢዎች የጸጥታ ሁኔታን የሚከታተል ቡድን ስምሪትና ተግባራትን በተመለከተ ውይይት ማካሄዱን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ሹመት ለአንድ ዓመት አራዘሙ። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ የሌተናል ጀነራል ታደሰ ወረደን ሹመት ለአንድ ዓመት አራዝመዋል። የጠቅላይ ሚኒስትር ጽሕፈት ቤት ሌተናል ጀነራል ታደሰ ወረደን ለአንድ ዓመት ማራዘሙን ያስታወቀው ዛሬ ረቡዕ መጋቢት 30 2018 ዓ.ም ባወጣው አጭር መግለጫ ነው። መግለጫው እንደሚያስረዳው የጊዜያዊ አስተዳደሩ የስልጣን ዘመን ከነገ ጀምሮ ለአንድ ዓመት እንዲራዘም የተወሰነው ትናንት ከተደረገው የክልሉ ዓመታዊ የሥራ አፈጻጸም ግምገማና ውሳኔ በኋላ ነው። ታደሰ ወረደ ከአንድ ዓመት በፊት መጋቢት 30 2017 ዓ.ም አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸው ይታወሳል። በወቅቱ በነበረው የስልጣን ርክክብ ስነ ስርዓት ወቅት ሌተናል ጀነራል ታደሰ ወረደ በእሳቸው አመራር ስር የሚገኘው የትግራይ ጊዜያዊ አስተዳደር እንዲያከናውናቸው የሚጠበቁ 8 ቁልፍ ተግባራትን የያዘ የአንድ ገጽ ሰነድ መፈረማቸው አይዘነጋም። ከነዚህም ተግባራት መካከል ተፈናቃዮች ወደ ቀድሞ ቀያቸው ሙሉ በሙሉ የሚመለሱበትን ሂደት ማሳለጥና በቀሪ አካባቢዎች መሰል ተግባራትን ማፋጠን እንዲሁም በፕሪቶሪያው ስምምነት መሰረት የቀድሞ ተዋጊዎችን ትጥቅ የማስፈታትና መልሶ የማቋቋም ስራን በፍጥነት ማከናወን የሚሉት ይገኙበታል። በተጨማሪም ክልሉን ለሰባተኛው ሀገር አቀፍ ምርጫ ዝግጁ ማድረግና ብሔራዊ የምክክር ኮሚሽን በክልሉ የምክክር ስራዎችን እንዲሰራ ምቹ ሁኔታዎችን መፍጠር የሚሉት ቃል ከተገቡት ተግባራት ውስጥ ናቸው። ብሔራዊ የቴሌቪዥን ጣቢያ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በትናንትናው ምሽት ትግራይን አስመልክቶ ባስተላለፈው ዘገባ በክልሉ የሚሰማው የጦርነት ነጋሪት ጉሰማ መሬት ላይ ያለውን የልማት ስራ እንደሸፈነው በመጥቀስ በተለያዩ ዘርፎች ተገኝተዋል ያሏቸውን ስኬቶች ዘርዝረዋል። ግብጽ በህዳሴው ግድብ ጉዳይ የምታሰራጨውን የተሳሳተ መረጃ መላው ኢትዮጵያውያን እንዲመክቱ የውሃና ኢነርጂ ሚኒስትር ጥሪ አቀረበም። ግብጽ አሁንም በህዳሴው ግድብ ጉዳይ ተመራማሪዎችንና ተጽዕኖ ፈጣሪዎችን በመግዛት የተሳሳተ መረጃ የማሰራጨት ተግባሯን ስላልተወች መላው ኢትዮጵያውያንና ትውልደ ኢትዮጵያውያን ይህንን ፕሮፓጋንዳ የመመከት ኃላፊነት እንዳለባቸው የውሃና ኢነርጂ ሚኒስትር አስታውቋል። በኢትዮጵያውያን አቅምና ትብብር የተገነባው ታላቁ የኢትዮጵያ ህዳሴ ግድብ የታችኛው ተፋሰስ ሀገራት ያለምንም ወጪ ከጎርፍ አደጋ መታደጉንና ዓመቱን ሙሉ የተረጋጋ የውሃ ፍሰት እንዲኖር ማስቻሉን የውሃና ኢነርጂ ሚኒስትር ገልጿል። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ለጋዜጣ ፕላስ እንደገለጹት የታችኛው ተፋሰስ ሀገራት በየጊዜው በበጋ ወቅት የሚያጋጥማቸው የውሃ እጥረት በህዳሴው ግድብ ምክንያት በከፍተኛ ደረጃ ከመሻሻሉም በላይ ሀገራቱን ከከባድ የጎርፍ አደጋ ጠብቋቸዋል ብለዋል። ቀደም ሲል ይስተዋል የነበረውን የውሃ እጥረት በማስቀረት ዓመቱን ሙሉ የማይዋዥቅ የውሃ ፍሰት እንዲኖር ማስቻሉንም ኢንጂነር ሀብታሙ ኢተፋ አብራርተዋል። ሀገራቱ ይህንን የተረጋጋ የውሃ ፍሰት በመጠቀም የመስኖ ልማታቸውን በሰፊው እንዲያስፋፉ ምቹ ሁኔታ መፍጠሩን የውሃና ኢነርጂ ሚኒስተሩ ጠቁመዋል። ኢንጂነር ሀብታሙ ኢተፋ አክለውም ኢትዮጵያ በህዳሴው ግድብ የውሃ እጥረት በመፍጠር ግብጽን ልትጎዳ ነው የሚለው የዘመናት ፕሮፓጋንዳ በተግባር ሐሰት መሆኑ መረጋገጡን ገልጸዋል። የውሃ ባለሙያዎች፣ የዩኒቨርሲቲ ምሁራንና የሚዲያ አካላት ከውሃ አጠቃቀም ጋር በተያያዘ ትክክለኛውን መረጃ ለዓለም አቀፉ ማህበረሰብ የማድረስ ስራቸውን አጠናክረው እንዲቀጥሉ የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ጥሪ አቅርበዋል። በረጅሙ የህዳሴ ጉዞ ለመራመድ መነሳታችንን የሚያሳይ የቁርጠኝነታችን ሐውልት ነው። ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ የሚካሄድባቸው አካባቢዎች የጸጥታ ሁኔታን የሚከታተል ቡድንን ስምሪትና ተግባራትን በተመለከተ ውይይት አካሄደም። የኢትዮጵያ ብሔራዊ ምርጫ ቦርድ ከትናንት ወዳ መጋቢት 28 ቀን 2018 ዓ.ም የሰባተኛውን ጠቅላላ ምርጫ የሚካሄድባቸው አካባቢዎች የጸጥታ ሁኔታን የሚከታተል ቡድንን ስምሪትና ተግባራትን በተመለከተ ከባለድርሻ አካላት ጋር መወያየቱ ተገልጿል። በውይይቱ ወቅት የመክፈቻ ንግግር ያደረጉት የቦርዱ ሰብሳቢ ሜላትወርቅ ኃይሉ ቦርዱ ቀደም ሲል ከመንግስት የጸጥታ ተቋማት በመቀጠልም ከፖለቲካ ፓርቲዎች የተሰበሰበውን የጸጥታ ሁኔታ መረጃ መሰረት አድርጎ የተለያዩ ውይይቶችን ማካሄዱን አስታውሰዋል። የዚህም ውይይት ዓላማ ቀደም ሲል የቀረቡ መረጃዎች መሬት ላይ ወርዶ በትክክል ያለውን ተጨባጭ ሁኔታ በመመልከት ሁኔታውን የሚመለከት የክትትል ቡድንን ስምሪትና ተግባራት ላይ መወያየት በማስፈለጉ እንደሆነ ተናግረዋል። የቦርዱ ቅርንጫፍ ጽሕፈት ቤት ማስተባበሪያ ኃላፊ ቀነኒ ንርሰሙ በበኩላቸው የአካባቢዎቹ የጸጥታ ሁኔታን አስመልክቶ የተለያዩ አካባቢዎች ላይ የሚሰሩ ከፖለቲካ ፓርቲዎች
ከሲቪል ማህበረሰብ ድርጅቶች እንዲሁም የቦርዱ ባለሙያዎችን ያካተተ የክትትል ቡድን ስለሚሰማራበት አግባብና ዝርዝር ኃላፊነቶች አስመልክቶ ገለጻ መስጠታቸው ተገልጿል። በውይይቱ ዕለት ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች እንዲሁም ከቦርዱ የተወጣጡ የክትትል ቡድን መዋቀሩ ተመላክቷል። የክትትል ቡድኑ ኃላፊነትም የጸጥታ ጉዳይን በተመለከቱ ጉዳዮች ሳይወሰን ፖለቲካ ፓርቲዎች በምርጫ ቅስቀሳ ወቅት የሚያጋጥሟቸውን ችግሮችና አጠቃላይ የምርጫውን አፈጻጸም ነጻ፣ ገለልተኛና ተአማኒነቱን በተመለከተም ምልከታ እንደሚያደርጉ ይጠበቃል መባሉን ከምርጫ ቦርድ ያገኘነው መረጃም ያመላክታል። ሶማሊያ በታሪኳ ለመጀመሪያ ጊዜ በአፍሪካ ህብረት የሰላምና ጸጥታ ምክር ቤት ውስጥ መቀመጫ ማግኘቷ ተገለጸም። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እንደ ኢሮፓያን አቆጣጠር በ2003 ከተመሰረተ ወዲህ ለመጀመሪያ ጊዜ ሶማሊያ በምክር ቤት ውስጥ መቀመጫ ማግኘቷ ተገልጿል። የሶማሊያ ፌዴራል መንግስት ተሰሚነት ባለው በዚህ ምክር ቤት ውስጥ ለ2 ዓመታት እንዲያገለግል የተመረጠው በየካቲት 2018 ዓ.ም ሲሆን ይህም የአፍሪካ ሀገራት ሶማሊያ በቀጠናው ሰላምና ጸጥታ ግንባታ ላይ ለምትጫወተው ሚና ያላቸው እምነት እያደገ መምጣቱን የሚያሳይ መሆኑ ተመላክቷል። በኢትዮጵያና በአፍሪካ ህብረት የሶማሊያ አምባሳደር አብዱላሂ ዋርፋ በምክር ቤቱ ዋና መስሪያ ቤት የሶማሊያን ሰንደቅ ዓላማ በይፋ ያሰቀሉ ሲሆን ይህም ሀገሪቱ አዲሱን ኃላፊነቷን በይፋ መረከቧን ያበሰረ ክስተት ሆኗል። የሶማሊያ መንግስት ባለስልጣናት ድርጊቱን የሶማሊያን ዓለም አቀፋዊ ተቀባይነት የሚያሳድግ ታሪካዊ ምዕራፍ መሆኑን ገልጸዋል። በተለይም በአፍሪካ አህጉር ሰላምን በማስፈን መረጋጋትን በመፍጠርና በትብብር ረገድ ያላትን ተሳትፎ የሚያጠናክር መሆኑን አንስተዋል። ሶማሊያን ጨምሮ የሰላምና ጸጥታ ምክር ቤቱ ወንበር ያገኙ አዳዲስ ሀገራትን የህብረቱ ሊቀመንበር መሐመድ አሊ የሱፍ እንኳን አደረሳችሁ ማለታቸውን ከህብረቱ ያገኘነው መረጃ ያመላክታል። አንድ ወር በላይ በጦርነት ውስጥ የቆዩት አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ደርሰዋል። በመካከለኛው ምስራቅ ለሳምንታት ሲካሄድ የቆየውን ጦርነት ጋፕ የሚያደርግ አዲስ ስምምነት ተደርጓል። አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ለማድረግ መስማማታቸውን በይፋ አስታውቀዋል። ስምምነቱም ከዛሬ ጀምሮ ተግባራዊ የሚሆን ሲሆን ቀጣይ የሰላም ንግግሮች የሚካሄዱበትን መንገድ ያመቻቻል ተብሎ ይጠበቃል። About the people, listen, I would love to see the Iranian people take advantage of this opportunity. They have been oppressed by the previous regime, and they'll have a new opportunity with this regime. This was a major defeat for the Trump and Netanyahu regimes, and without a doubt, ከአንድ ወር በላይ በጦርነት ውስጥ የቆዩት አሜሪካና ኢራን ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ላይ እንደደረሱ ከፍተኛ ስጋት ላይ ወድቆ የነበረው የመካከለኛው ምስራቅ ቀጠና በአሜሪካና በኢራን መካከል በተደረሰ አዲስ ስምምነት ለጊዜው እፎይታን አግኝቷል። ሁለቱ ሀገራት ለ2 ሳምንት የሚቆይ የተኩስ አቁም ለማድረግ የተስማሙ ሲሆን ይህም ለሳምንታት ሲካሄድ የነበረውን የኃይል እርምጃን ያቆማል ተብሎም ይጠበቃል። ይህ ስምምነት የተደረሰው በገለልተኛ ሀገራት አጋዥነት ሲደረግ የነበረው ድርድር ውጤት መሆኑም ተገልጿል። ሁለቱ ሀገራት እዚህ ስምምነት ላይ የደረሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወሳኙን የባህር መተላለፊያ ማክሰኞ ሌሊት ድረስ የማትከፍት ከሆነ ዛሬ ማታ ሙሉ ስልጣኔ ይወድማል የሚል ዛቻም ካሰሙም ከሰዓታት በኋላም ነው። ሀገራቱን ሲያሸማግሉ የነበሩት የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍ የተኩስ አቁሙ ወዲያውኑ ተግባራዊ መሆን እንደሚጀምርም ተናግረዋል። ፕሬዝዳንት ትራምፕ ቴህራን ከባህር ሰላጤው የሚወጣ የነዳጅ እና ሌሎች ምርቶች መተላለፊያ የሆነውን የሆርሙዝ ወሽመጥ የምትከፍት ከሆነ ለ2 ሳምንት ለሚሆን ጊዜ ኢራን ላይ የሚፈጸመው ድብደባና ጥቃት ለማቆም መስማማታቸውን ነው የገለጹት። ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በዚህ ጊዜው የተኩስ አቁም የተስማሙት ሁሉም ወታደራዊ ግብ ስላሳኩና ከዚያ በላይ ስላገኙ እንደሆነም ጠቁመዋል። በዚህ 2 ሳምንት ውስጥ ኢራን በሆርሙዝ ሰርጥ በኩል የሚደረገውን አስተማማኝ የተባለውን ጉዞ በታጠቁ ኃይሎቿ አማካኝነት በሚደረግ ቅንጅት እንደሚከናወንም ገልጻለች። የትራምፕንም መልእክት ተከትሎም የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ ጊዜያዊ ስምምነት ላይ መደረሱንም አረጋግጠዋል። በኢራን ላይ የሚሰነዘሩ ጥቃቶች የሚቆሙ ከሆነ የታጠቁ ኃይሎች የመከላከል እርምጃን ያቆማሉ ሲሉ ነው አራጋቺ የተናገሩት። በሆርሙዝ ወሽመጥ በኩል የሚደረገው ጉዞ ከኢራን የታጠቁ ኃይሎች ጋር በሚደረግ ቅንጅታዊ አሰራር የሚከናወን ይሆናል ሲልም አክለዋል። ሚኒስትሩ ፓኪስታን የአሜሪካውን ጥቃት ለማስቆም ላደረገችው ጥረት ምስጋናቸውንም አቅርበዋል። ኢራንም በበኩሏ 10 ነጥቦች ያሉት እቅድ ይፋ ያደረገች ሲሆን በእቅዱ ውስጥም የተካተቱ ጉዳዮች መካከል አንዱ ኢራን
ኢራቅ፣ ሊባኖስና የመን ውስጥም ጥቃቶች መቆም አለባቸው የሚልም ነው። ኢራን ላይ የተጣሉ ማዕቀቦችም ለማንሳት ሙሉ ቁርጠኝነት እንዲኖር ማድረግ፣ በአሜሪካ የተያዙ የኢራን ገንዘቦችና ሀብቶችን መልቀቅ እንዲሁም በአገሪቱ ላይ የደረሰው ውድመት መልሶ የሚገነባበት ወጪ የሚሸፍን ሙሉ የካሳ ክፍያ መፈጸም በእቅድ ውስጥም ተጠቅሰዋል። የአገሪቱ መንግስት ኢራን ማንኛውም የኒውክሌር መሳሪያ እንዲኖራት ላለመፈለግ ሙሉ ቁርጠኛ ይሆናል ሲልም ቃሉን ሰጥቷል። የኢራን የብሔራዊ ደህንነት ጠቅላይ ምክር ቤት በወጣው መግለጫ ይህ የኢራን ድል በፖለቲካዊ ድርድር ላይም ይጸናልም ብሏል። የፓኪስታኑ ጠቅላይ ሚኒስትር ሻሪፍ የተኩስ አቁሙ እስራኤል በኢራን የሚደግፈውን ሂዝቦላ ላይ ዘመቻ ከፍቻለሁ ባለችበት ሊባኖስ ውስጥም ተግባራዊ እንደሚሆንም ተናግረዋል። የእስራኤል ባለስልጣናት ግን በሂዝቦላ የተጋረጠው ስጋት እስከሚወገድ ድረስ ከሊባኖስ እንደማይወጡም ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁሙ ይፋ ከተደረገ ከጥቂት ሰዓታት በኋላ በወጡት መግለጫ ኢራን በአፋጣኝ ሆርሙዝ ወሽመጥን የምትከፍት እንዲሁም አሜሪካ፣ እስራኤልና ሌሎች የቀጠናው ሀገራት ላይ የምትፈጽመውን ጥቃት የምታቆም መሆኗን ተከትሎ የሚሰነዘርባት ጥቃት ለ2 ሳምንት እንዲቆም ፕሬዚዳንት ትራምፕ ያስተላለፉትን ውሳኔ እስራኤል ትደግፋለችም ብለዋል። መግለጫውም አክሎ የተኩስ አቁሙ ሊባኖስን አያካትትም ሲሉ እስራኤል እግረኛ ወታደሮቿን ባሰማራችበት ጎረቤት ሀገር ተፈጻሚ እንደማይሆንም ገልጿል። ፕሬዚዳንት ትራምፕ በኢራን የተኩስ አቁም ለማድረግ ውሳኔ ባሳለፉት ሂደት ውስጥ እስራኤል ምን ያህል ተሳትፎ እንደነበራትም ግልጽ አልተደረገም። About the people, listen, I would love to see the Iranian people take advantage of this opportunity. They have been oppressed by the previous regime, and they'll have a new opportunity with this.